ሰላም እንዴት ናችሁ? እያያችሁ ያላችሁት #ዳናይት ነው። የዛሬው #ዳናይት ጉዞዬን እንግዲህ በጣም ልዩ ቦታ ሰጥቻለሁ። ይህን ያደረኩበት ምክንያት ደግሞ ባለፉት በስራ ዘመኔ ያላየሁት የክልል ከተሞች ገጠራማ ስፍራዎች የለም ማለት ይቻላል። ነገር ግን በጣም መምጣት የምፈልገው እመኘው የነበረው ቦታ ነገር ግን ያልተሳካልኝ አሁን የረገጥኩት የቦረና ምድር ስለተገኘ ነው ማለት ነው። ዛሬ ተሳክቶልኛል። በአሁኑ በመጣውበት አጋጣሚ በየ8 ዓመቱ የሚካሄደውና ዘንድሮ ለ72ኛ ጊዜ እየተካሄደ ያለው የቦረና የገዳ ስነ ስርዓት የስልጣን ርክክብ እንዳጋጣሚ ሆኖ አሁን እዚህ ያለውበት ቦታ ላይ ይካሄዳል ማለት ነው። ይህ ደግሞ ለእንደኔ አይነቱ ጎብኚ አሪፍ አጋጣሚ ማለት አይደለ? ከያቤሎ ከተማ 100 ኪሎ ሜትር አካባቢ ተጉዘን እዚህ የገዳ ስነ ስርዓት የስልጣን ርክክብ የሚደረግበት ቦታ ላይ ተገኝተናል። እንደኔ በጣም ብዙ ጊዜ መምጣት ፈልጋችሁ ነገር ግን ያልተሳካላችሁ ምንም አታስቡ። እኔ በደንብ አድርጌ አሳያችኋለሁ። ተከታተሉት። ከአዲስ አበባ ተጉዘን በሞቃታማዋ ያቤሎ ከተማ የደረስኩት ወደ 10 ሰዓት አካባቢ ነበር። የንግድ ግርግር ከማይጠፋባት ያቤሎ በአርዳ ጅላ በዳሳ ገጠራማ ስፍራ ለተዘጋጀው ፕሮግራም የሚሆን አልባሳትን ለመግዛት ብዙ ሰዎች ግብይት ላይ ናቸው። እኔም በእንግድነት የተጠራሁበት ቤት ስላለ አካባቢውን የሚመስል ልብስ ለመሸመት መንገዴ ላይ ወዳለ ሱቅ ገባሁ። ልብስ ፈልጌ ነበረ፣ ባህላዊ ልብስ ለኔ የሚሆን። ምን አይነት? ለወጣቶች። የቦረና ልብስ እንደምታየኝ። የቦረና ልብስ። ኦኬ። ይሄ አሁን ሚልኪ ትባላለች። ምርጥ ነገር ናት። እሺ፣ ሌላስ ምንድነው ከዚህ ጋር የሚደረገው? ከዚህ ጋር ተያይዞ የሚሄደው ይሄ ነው። ጨሌ ነው የሚባለው። እዚህ ጋር ነው የሚደረገው? ኦኬ። ለዝግጅቴ የሚሆነኝን ነገር ገዝቼ ከጨረስኩ በኋላ ለማረፊያ ወደ ያስኩት ሆቴል አመራው። ነገ ነግቶ የጓጓሁለትን ቦረና ዞር ብዬ እስከማይቸኩያለሁ። እኔ ሌሊት ያልኩት ጊዜ ለካ ለቦረና ሴት ረፋድ ነው። በእንግድነት የሚሄድበት ቤት ደርሳለሁ ካልኩበት ጊዜ ትንሽ አርፍጃለሁ። እዛ ምን እንደሚጠብቀኝ መገመት አልቻልኩም። እንዴት አደራችሁ? እንግዲህ ትናንትና መንገድ ላይ ስንጓዝ ስለቆየን ዛሬ ትንሽ ደከምከም ብሎኝ አረፋፍጄ ነው የተነሳሁት። አሁን ዘመድ ጥየቃ እዚህ አካባቢ መጥቻለሁኝ። ጠሪቶ ቀበሌ ትባላለች። ከያደርንበት ከያቤሎ ከተማ 18 ኪሎ ሜትር ርቀት ላይ ትገኛለች። አካባቢው በጣም ያምራል። ህዝቡም እንግዳ ተቀባይ ነው። በጭራሽ የእንግድነት ስሜት እየተሰማኝ አይደለም። አካባቢውን እያሳያችሁ አብረን እንሂድ። በነገራችን ላይ አየሩ እንዴት እንደሚመች ልነግራችሁ አልችልም። ያው እንግዲህ እኔ ቋንቋውን ስለማልችል የአካባቢውን ሰው ቋንቋውን የሚችል አስተርጓሚ ይዤ መጥቻለሁ። በእርግጥ ፍቅር ቋንቋውን አለመቻል ስለማያግደው መግባባት ያቅተኛል ብዬ አላስብም። ራስሽን አስታውቂልኝ። ስምሽ ማን ነው? ስሜ ዳኪ ገልገለው ይባላል። እሺ፣ የዚህ አካባቢ ሰው ነሽ? እዚህ አካባቢ ነው ተወልደሽ ያደግሽው? አይደለም፣ ሌላ አካባቢ ነው እንጂ እዚህ ነው የምሰራ። እዚህ ነው የምትሰሪው? ኦኬ። ስንት ጊዜ ሆነሽ እዚህ? 8 ወር። 8 ወር። እንደዚህ በአስተርጓሚነት ነው የምትሰሪው? አይደለም፣ ቢሮ ውስጥ ነው የምሰራው። ቢሮ ውስጥ። ይሄ ከብቶች ማደሪያ ነው? አዎ፣ የከብቶች ማደሪያ ነው። ኦኬ። እዚህ ነው የሚያድሩ። ኦኬ። ለማንኛውም በማስተርጎም ከምትረዳኝ ከጠቂ ጋር ለሰላምታ ልውውጥ የሚሆን አንዳንድ የኦሮምኛ ቃላቶችን እያለማመደችኝ በር ላይ ደረስን። ዘመድ ቤት ሲመጣ እንግዲህ ባዶ እጅ ተይዞ አይመጣም ተብዬ ይኸው ይዤ መጥቻለሁ። ሰላም ለዚህ ቤት። ወራም ባባሮ አፋያ አገኒ በላላ። እሺ፣ ዳብርጋ ፋፋዩማ ፋያ አይደል? ደራራት ወሪናጉማ አገኒ በላል ቤ ምን ማለት ነው? ወሪስ ቤተሰብ ሁሉ ሰላም ናቸው። ሰላም ናቸው በይልኝ። ሰላም ነው። ናመጭፍቲ ሁሉ ቤተሰብ ሰላም ነው። ሁሉ ሰላም ነው። እንቺ እንዴት ነሽ በይልኝ። አቲን ፋዩማ ፋያ ናጉ በሰላም ነው የመጣሽው? አዎ፣ ሰላም ነው የመጣሁት። ሰላም ነው የመጣሁት። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ቆንጆ ፕሮግራሞቻችን ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርትና አገልግሎታችን ለማስተዋወቅ በዚህ ስልክ ቁጥር ይደውሉ።
የሴት እንግዳ የለውም ብዬ ልብሴን ቀያየርኩና ከቤቱ ማወራ ጋር የዕለቱን ስራ ላግዛት ተስማምተን በቀን ውስጥ መስራት ያለብኝን የስራ ዝርዝር ተቀብዬ ወደ ስራ ገባሁ። የቦረና ሴት ስራ የምትጀምረው በማለዳ ነው። በአጋጣሚ እኛ ስላረፈድን ከብቶችና ግመሎች ወደ ሜዳ ተለቀው ነበር። ስለዚህ በማወራዋ መሪነት በቅድሚያ ጊደርና ወይፈኖችን ወደ ግጦሽ ላሰማራ ወደ በረታቸው ገባሁ። መጀመሪያ ፈርቼ ነበር። ይራገጣሉ እንዴ? አዲስ እረኛ ከብት አያስተኛ ማለት እኔ ነኝ። ከብት ማገድ ብርቅ ሆኖብኝ ከብቶቹን ሳሯሩጣቸው መኪና አስገጭቻቸው ነበር። ፈጣሪን ያተረፋቸው። እኔ ከድንጋጤ እስክመለስ ከብቶቹ ጥለውኝ ሄደዋል። ልደርስባቸው ስሮጥ ልብሴን ሾክ ይዞብኝ ጉድ ሆንኩላችሁ። አረ ሽርጥ አስተካክልኝ። አፈላዋይት እንተጠራይ በዚህ ነው የምናለው። የትኛዎቹ የምታለቡት? ይሄን ትልቅየው? ከዛስ አልቢያ እንዴት ነው እንደዚህ ማለት? የት አለ ታዲያ? አይወጣም እንዴ ወተቱ? ይወጣል። እምቢ አለ ወተት አይወጣም። አራት ገፈፉ እዚህ ነው ምን የሚያድሩት? እነዚህ ስንት ወራቸው ነው ከተወለዱ? ከትላንት ወዲያ ነው የተወለዱ። እዚህ ነው ማደራቸው እንዳይገፋቸው። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ቆንጆ ቆንጆ ፕሮግራሞቻችን ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርትና አገልግሎታችን ለማስተዋወቅ በዚህ ስልክ ቁጥር ይደውሉ። የት አሉ ጥጆች? ያዝ ግጦሽ ሜዳ የሚውሉትን ከብቶች ሸኝተን ስንመለስ ቤት ለሚሆኑት ጥጃዎች ሳር ከሰጠን በኋላ እንጨት ለቀማ ወጣን። ቢሻን ዱጋ ያቢ እንኩ ብሉ። እንጨት የምንለቅመው ቤታቸው አቅራቢያ ካለ ጫካ ስለነበረ ከዛ ለማምጣት ከነሱ ጋር እየተጨዋወትን ሄድን። እንዴ ግን ይሄ የወንድ ስራ አይደለም እንዴ? ፎሎጂ ዲራቲ ሚቲ መፍለጥ ኦራን ጨብሱ ፈፈላን ሱኑ ዲራቲ ዲርቲ ማፍ ነው ጀነ ዲርቲ ወንዶች አይሰራም። መፍለጥ ጉልበት አይጠይቅም ብዬ እኮ ነው። እነሱ ከፍቶቹን ይጠብቃሉ። የእነሱ ስራ እንጨት ፈልጥ። እንዴ ምንም አይደለም። ጎበዝ ነኝ። እንዴት ነኝ? እስቲ ጠይቂልኝ። አካም ዳሳ ጎበዝ ነኝ። ኧረ በስመ አብ። እኔ የምለው አይፈለጥም ግን እንጨቱ የሚፈለጥ ነው ጋር ነው ያመጣችኝ ወይስ? ሃንጉር ሙካንጎ የዚህ ጋር
ውሰጂያ የገረዳደስኩት ነው። ተቀረቀረ። አይበቃንም ለዛሬ ለቀመው እንጨት ለቀመው ፈለጠው አይበቃኝም? ይበቃል። ይበቃል ለዛሬ ትንሽ ደከመኝ። እኔም ደከመኝ በልኝ። ደክሞኛል። እሺ ደክሞኛል። እንዴት ነው በኦሮምኛ? አሁን እንሄዳለን ወይስ? እንሂድ። እንጋር ነይ እንሂድ። አሁን በቃ ይበቃል። እሺ አመሰግናለሁ። አዎ ደከመኝ ትንሽ። እሺ ስለዚህ ይዘን እንሂድ። እንደዚህ ነው እንዴ? ስለዚህ አሁን ወደ ቤት ነው የምንሄደው? ወደ ቤት። ምግብ ልንሰራ ነው? ምግብ ትሰራለሽ? አሁን ቡና ቃለ ምናምን። እሺ ደከምሽ? ትንሽ ወገቤ ይወጋሽ። ምን አለች? አትችልበትም እያለችኝ ነው እንዴ? አይ እሾህ ይወጋሻል፣ ቀስ ብለሽ ሂጂ እያለች ነው። ጉዴን እዩልኝ ብቻ። ከብት አሰማራው፣ እንጨት ለቀምኩ። ይችን ብቻ ሰርቼ ወገቤን አመመኝ። የያዝኩትን እንጨት አያችኋት? በጉዜ ሁሉ ሳስብ የነበረው ሴቶቹ እንዴት ያሉ ጠንካሮች እንደሆኑ ነው። ደከምሽ እያለች። አዎ በጣም ወገቤን ያመመኝ ድካም ሳይሆን ትንሽ ደካመኝ። አግዘኝ። እሰይ ተባረኪልኝ። ቴንኪ የኔ እናት አመሰግናለሁ። ገለቶሚ አካባቢው ላይ ለእንጨት ለቀማ ከመጡ ሰዎች መካከል አንዷን አሻክሜ ነው ወደ ቤት ሄድኩት። የእንጨቱን ትንሽነት አይተው ምን አይነት ደካማ ናት ነው መችስ የሚሉት። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ቆንጆ ቆንጆ ፕሮግራሞቻችን ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርትና አገልግሎታችን ለማስተዋወቅ በዚህ ስልክ ቁጥር ይደውሉ። አሁን ደግሞ ቡና ቀሌ ከማድረጋችን በፊት ቤታችንን እንጠርጋለን። በነገራችን ላይ የዚህ አካባቢ ቡና አዘገጃጀት የሆነ ይለያል ብለውኛል። እንዴት እንደሆነ አላውቅም። ብቻ አፍልቶ መጠጣት እንዳልሆነ ሰምቻለሁ። ትመጣለች ብሎ ሳይጠርጉት ነው የጠበቁኝ መሰለኝ። ቤቱን አጸዳሁ። ለቡና ማፍያ ከሰላችንን እናያይዛለሁ። የቡና አፈላሉ የተለየ እንደሆነ ቢነገረኝም ረከቦትና የቡና ስኒ የሌለበት ቡና አፈላል ይሆናል ብዬ ግን አላሰብኩም። ትንሽ ግር ብሎኛል። ይሄ ቡና አይደለም፣ ቡና ነው። ቡና ቃሌ ነው። ዲፊን ማለት ነው። ዲፊን እኮ ነው። እሺ ከዛ እንዲህ ታደርጋለሽ። መብላት አይደለም ይሄ አለ አይደል? እሺ እቺ እንትኗን ጫፍ ላይ ያለችው ማውጣት እንደዚህ እቺን ማለት ነው። በጥርሴ ከዛ እዚህ ውስጥ ታደርጋለሽ ውሃ ውስጥ ይሄንን ወይ ጉድ! እንደዚህ ነው በቃ እንትኑ የሚቆላ ምናምን ነገር የለውም። ቆላላ በኋላ ቆይ ያልወጣልኝን ብቻ ላድርገው። ይሄ ምንም የለውም በቃ ለየት ያለ ነው ግን የዛ አካባቢ እኔ እንደዚህ አይቻል አቀፍ እዛ አካባቢ ብቻ ነው እንደዚህ የሚደረገው። የዚህ ባህል ብቻ ነው አይደለ? ሌላ ቦታ አይቻል አቀፍ ከዛ ልጠባ እዛው ትጨምራለሽ እዛው ጣል። እሺ እሺ እቺኛው ማውጫ ነች ጭልፋ ነገሩ።
ዘይቱ የመጣው ለምንድን ነው? በዘይት ነው እንዴ የምንጠጣው? በዘይት። ኧረ እሺ። ቡናውን በዘይት ነው የምንጠብሰው? ምን ቆላው? ኦኬ። በእጄ ነው የማወጣው። ኧረ ቡና በዘይት አይቻልም። ከዛ ሲወቀጣል ይበላል። በዘይት ተቆልቶ እንደዚህ መብላት። ኦኬ። ታፈልታ አይጠጣም ማለት ነው። ይጠጣሉ፣ ግን ይሄ ዘመናዊ ነው። ባህላዊ ዘይት በተወደደበት ቡናም በዘይት በዚህ ነው። እንዴት ታረጋለሽ? በጀርባው እሺ። ቡና ካለማ ከጨዋታ ጋር ነው የሚያምረው ብዬ ባስተርጓማችን አማካኝነት እኔ በአማርኛ እየጠየቅኩ እሷ ደግሞ በኦሮምኛ እየመለሰችልኝ ወሬ ጀመረ። ትክክል ነኝ? እንዴት ነኝ? ጠይቂልኝ እስኪ። አካም ዳሳ ዋና ነገርሽ ትክክል ነኝ? እሺ። አዳን ከየኩን አካም ጋፋድ ነው ምን አለች? የኛ ባህል እንዴት ነው? አሪፍ ነው። በጣም 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 ደስ ይላል። በጣም ወድጄዋለሁ እስካሁን። አከማለ ዳሳ አከማለ ጃራዴ። ስንት ልጆች አሉሽ? ወለጋም ቀብ ሶስት ልጆች አሉሽ? ስንት ወንድ ስንት ሴት? ዲርቲ አጋም ዱባርቲ አጋም ዲርቲ ለማ ዱባርቲ ቶክ ሁለት ሴት አንድ ወንድ። ባለቤትሽስ? ዲርቲ አንከ እሱ ይባል እዚሁ ነው ያለው? የት ነው የተገናኛችሁት? እንዴት ነው የተዋወቁት? እንዴት ተጋቡ? ኤሳ ወልባራተኒ ዲርሳን ከየት ኤሳ ወልባራተኒ ናላላከ ናከዳቴዲ ቤተሰቧን ጠይቀኝ ከዛ እኔ አገባ። ቤተሰቧን ጠይቆ እንዴት የታየሽ? ኤሳ ሲያርጌ ጋር እና እኛ የኖርበት ቦታ ሄዶ ከዛ እኔን አገባው። ቤተሰቤን ጠይቆ እዚህ አካባቢ ነው ኦላን ከሰናሲ ሀዋር ከሰኒ እዚህ ነው። ስንት አመት ሆነሽ በትዳር? ወጋጋም ወሊቱር ተኒያ ጎልፉተኒ 17 አመት 17 አመት። ልጆች ይማራሉ ወይ? ጆለን ካንከ እንተማራኒ ይማራሉ። ሶስት ይማራሉ። አንቺ ያገባሽ ወይ? አላገባሁም ገና አላገባሁም። ፉጉኔ ያገማ አዱብራ እስካሁን ልጃገረሽ ነኝ ወይ? አላገባሁኝም። እዚህ ትድሩኛላችሁ ወይ? ናፉና ያሲናም ናፉና በርባዳ ምን ነው አልሆንም። ለትዳር እንዴት ነው ሙያዬ? ሲ እቲ ፈልግሻለሁ ትገባለሽ እዚህ ስንት ከብት ይሰጠኛል የሚያገባኝ? ኢላ ናሚ ናፉደ ኦሪያጋም ናሄና ኦሪያጋም ናሄና እሱ ያለ ሁሉ ያንቺ ነው። የእሱ ንብረት የኔ ንብረት ነው። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ቆንጆ ቆንጆ ፕሮግራሞቻችን ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርትና አገልግሎታችን ለማስተዋወቅ በዚህ ስልክ ቁጥር ይደውሉ። በጣም የዚህ አካባቢ ሰው ከለራችሁ በጣም ደስ ይላል። ይሄ የሆነ ቻኮሌት በጣም ደስ ይላል። ዳርክ ቻኮሌት ነገር ያምራል ከለራችሁ በይልኝ። አዋን ሲነቱ ፉሊ ሄሰን አከማለ ባሬዳ ባሬዲን ጉዳ ቀብተኒ ነፍ ሄሰኒም ባሬዳ ነሚያሲ ከለሪን ሄሰን አከማለ ባሬዳ አሁን አልደረሰም። አይበቃውም ይሄ እሺ አጋይ እስቲ ግን ያው ነው ሽታው ምናምን ያው ነው።
ትስቀብኛለች። የቦረና ስራ እንደዚህ ነው የምትሰራ። ከዛ አሁን አቀዝቅዘን በቃ መብላት ነው። ደስ ይላል። ለየት ያለ ነገር ነው። አሁን ተመልሼ ነው እሳቱ ላይ የምጥደው። ከዛስ እንደገና ይፈላል። ስኳር ተጨምሮ። አረ ኦኬ። ስኳርስ አርገናል እንጂ ምን ላድርገው? ይቀባሉ። ይሄ እኮ ይሄ እንደዚህ ይቀባሉ። እንዴት? ምን? ይሄ ቅቤ። ይሄ ቅቤ ነው እንዴ? ዘይቱ ይቀባሉ። እጄን? ባህሉ ነው። መሬት ላይ አይደረግም። እሺ ምንድነው ትርጉሙ? ይሄ ለምንድን ነው የምንቀባው? ባህል ነው። ባህል ነው በቃ። እሱ ይሄን እሺ ባህላችን ነው። ይጠጣል መቀባት። እሺ አንቺ ምንቻ እሺ በቃ አይደለ? እሺ ማለት ነው። እዛ ውስጥ ጨምሪ ቅቤውን። እዛ ውስጥ ጨምሪ። ይሄንን ቡና ውስጥ በጭልፋ ወይም ሱካር አትናቴ ሱካር ገባበት። ሱካር አናቴ እኔ ከዳዬ ሱካሪን ቀራዳ ታተ ትበርባዶ ሜቋኒን ቲኛተ። ከዛስ እንዴት ነው የምንበላው? ይባላል። እዚህ ውስጥ ትጨምራለሽ። በቃ ለስቶሽ በቃ ለስቶሽ። አቡማ ተደለኒ ከዛ በቃ መቆርጠም ነው ቡና። እሺ አትብሎክ ለሳስ። እሺ አንቺ ለጨምርልሽ አንቺ እሺ ያቃጥልሻል። ያቃጥል isin qaraatii qooddimaan gootin maqaan iddoo akka gootin isa hin beektan ብዙ ነው ደስ ይላል። ይጣፍጣል። በእውነት ይጣፍጣል። በእውነት በጣም ይጣፍጣል። ይጣፍጣል። በኦሮምኛ ምንድን ነው? ኢሚያ ደስ ይላል በጣም በእውነት በጣም ደስ ይላል። ከዛ አሁን ያነቃኛል አይደል? ንቅት እላለሁ። እዚህ የቦረና አካባቢ ቡና አጠጣጥ ቡና ቀሌ ነው አይደል? ቡና ቀሌ ነው። ይሄን ይመስላል ማለት ነው። እንዳያችሁት በጣም ቆንጆ ነው። ቴስቱን በጣም ደስ ይላል። ለየት ያለ ነገር አለው። ደስ ይላል። እስካሁን ግን እንዴት ነኝ? ከመጣው ጀምሮ ዋናጋም ወኔ ነው ጀደን ሰሙ አካሚሳ በጣም አሪፍ ነው። ባህሉን ጠብቅ ያለው ወይ በሚገባ ያዬ ዋና አዳን ጎዱ መስጩፋ ያጎዴ ዋና አዳን ቶቹ ማቲ ያረቦሬ አጋማ ትክክል ነኝ። ስለዚህ ለሚስት ሆናለሁ ወይ ናም ፉና ፉሉ ፊንታሞ አክደሳ ወጃችን ነና እንደ ትጂ አትችልሚ ደካማ ነሽ ደካማ በስማ ምን ነው ምን ላስተካክል በይልኝ ማስሬፋቹ ማለ ወባቹ ቤቱ ወሪ መሸከም አትችልሚ ትንሽ ወገቤ ላይ እሰራለሁ። ቆይ ወገቤ ነው ትንሽ አስቸገረኝ። እሺ ቡናዬ እንዴት ነው?
ወደድከው? ያፈላው ያ ቡኒ አካም ደሳ ቡኒ ዳንሳ ጋጨም ቆንጆ ነው። አሪፍ ነው፣ ቆንጆ ነው። እሺ ስለዚህ ሆናለሁ ማለት ነው። ለምሳሌ አትሊስት ቡናዬ ጣፍጠዋል ቢያገባኝ እዚያ አካባቢ ያለ ወንድ እና ማስጂዶን አፉደ ቡና ለቃሉን ደንዳ በቃ እሺ ሚጆዲ ሚያ ደድ ሚያ ደድ ነጋ ደሪ ነጋ በኒ ነጋ ነገ ራቢ ነጋ ሁሲ ነጋ ነገ ኡስቦሮና ሰቦጎን ነጋ ነጋ ቃ ወራ ቡላ ደባ ዋቁኑትሮ በጣም ጥሩ ጊዜ ነው ያሳለፍኩት። የሮዳሳ ወሊንደ በርሲኔ ስለተቀበላችሁኝ አመሰግናለሁ። እንግዳ አቀባበላችሁ ደስ ይላል። ዋን ከሱማ ሄሰን ጎዳተይና ፍዳተኒ ገላቶማ ጋላቶም ያስለ ነጋጋሊ ወርጋል ተለ ነጋቲ ሰላም ግቢ አሜን ነጋጋሊ ወርት ገልተለ ነጋቲሚ በሰላም ግቢ ቤተሰብሽ ሁሉ ሰላም በይ። አሜን። እሺ እላላችኋለሁ። አመሰግናለሁ በጣም። እኛ ሌላ ስራ ስላለን መሄድ ስላለብን ነው እንጂ ዛሬ እዚሁ ብንውል ደስ ይለኝ ነበር እኔ ራሴ። ኦዶጂ ዲቢ ቀባቹ ባደ ስላቱ ማስሞለ ደስ ናይዳ ሞቹ ዲቢ ቀባ ወጅሱኒፍ ዲማ ዘመዶቼ ጋር የነበረኝ ቆይታ ያሳየኋችሁን ይመስል። ዝምድና ያው በስጋ መዛመድ ብቻ ሳይሆን በመንፈስም የቀረበን ሰው ሁሉ ያው ዘመድ አይደል? እነሱ የሚናገሩትን ኦሮምኛ እኔ አልችልም፣ እኔ የምናገረውን አማርኛ እነሱ አይችሉም፣ ግን በመንፈስ ተግባብተናል። ጓዳቸውን ከፍተው በፍቅር ተቀብለውኛል። ዘመድ ማለት ይሄ አይደል ታዲያ? የከርሞ ሳይበለን ተባብለን ለዛሬ ተመራርቀን ተለያየን። ስለዚህ እንሰነባበት በቃ ከዚሁ አይደለ? እሺ በጣም አመሰግናለሁ ገለቶሚ። ቻው። እሺ አመሰግናለሁ። አንቺ ከኔ ጋር ነው የምትሄጂው አይደለ? እሺ በጣም አመሰግናለሁ። ቻው፣ ደህና ሁኑ። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ቆንጆ ፕሮግራሞቻችን ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርትና አገልግሎታችን ለማስተዋወቅ በዚህ ስልክ ቁጥር ይደውሉ። በያቤሎ ከተማ ቆይታዬ የተዋወቅኳቸው ነዋሪዎች ቦረና ከመጣሽማ የቦረናን ብሔራዊ ፓርክን ሳትጎበኚ እንዳትሄጂ ባሉኝ መሰረት በጥቂቱም ቢሆን በካሜራዬ ለማስቀረት ሞክሬያለሁ። የቦረና የዱር አራዊት ጥብቅ ደን ከያቤሎ ከተማ 60 ኪሎ ሜትር ርቀት ላይ የሚገኘው ይህ ፓርክ በውስጡ ከ280 በላይ የአዕዋፋት ዝርያዎች፣ ከ40 በላይ አጥቢ የዱር እንስሳት ይኖሩበታል። በኢትዮጵያ በብቸኝነት የሚገኘው ግሬቭ የሜዳ አህያ፣ ሳላ፣ ዝሆን፣ ቀጭኔና ሌሎች የዱር አራዊት ይገኙበታል። በቦረና ምድር እድለኛ ሆናችሁ ከመጣችሁ የቦረና ብሔራዊ ፓርክ እንድትጎበኙት እኔ እመክራችኋለሁ። አሁንም መነሻዬን ያቤሎ አድርጌ አሪሮ ከተማ አቅራቢያ ባርዳጅላ በዳሳ ገጠራማ ስፍራ ላይ በሚካሄደው የአባገዳ አዲስ የስልጣን ሽግግርን በማስመልከት በተዘጋጀው ፕሮግራም ላይ ለመገኘት እድል ስላገኘው ጉዞዬን በጧት ነው ያደረኩት። በመንገዱ ቅርብ ርቀት አልፎ አልፎ የሚታዩ ጥቂት ቤቶችን ወደ ኋላችን እየተውን 100 ኪሎ ሜትር የሚሆን ተጉዘን ስፍራው ላይ ደረስን። በተለያየ ዕድሜ ክልል ያሉ የበዓሉ ተሳታፊዎች ከያሉበት እየተሰባሰቡ ነው። በቦረና የገዳ ስርዓት ውስጥ እንግዲህ በየ8 ዓመቱ የሚካሄደው የስልጣን ርክክብ የሚጀምረው ከ0 እስከ 8 ዓመት ያሉ ልጆች ወይም ደበሌ ትምህርት ይጀምራል ማለት ነው። ከዛ በኋላ ለ32 ዓመታት ከተማሩ በኋላ ለስልጣን እጩነት ይቀርባሉ ወይም ደግሞ ማስተዳደርም ይችላሉ ማለት ነው። ተከታተሉት ያለውን ነገር። ቅድም እንደነገርኳችሁ ዛሬ የምናከብረው በየ8 ዓመቱ የሚካሄደው የቦረና አባገዳ የስልጣን ሽግግር ስነ ስርዓት ለ72ኛ ጊዜ ያደረገበት ወቅት ሲሆን
ስልጣኑ የተሸጋገረው ከኩራ ጃርሶ ኩራ ወደ ጉዮ ቦሩ ጉዮ ነው። ይህ እድል በ8 ዓመት አንዴ የሚገኝ ሲሆን ለእንደኔ አይነቱ ጎብኚ ድርብ ግጥምጥሞች ነው። በዝግጅቱ ላይ የባህል ዕቃዎች፣ አልባሳት እንዲሁም የቡና ቀሌ ማፍላት ስነ ስርዓትም ነበር። የዚህ ታሪክ ተካፋይ ስለሆንኩ በጣም ደስ ብሎኛል። የገዳ ስርዓት በዩኔስኮ በማይዳሰስ ቅርስነት የተመዘገበ ነው። በቦረና ምድር ያደረግነው የሃሽታግ ዳናይት ቆይታችን እንግዲህ ይህንን ይመስል ነበረ። በነገራችን ላይ የሃሽታግ ዳናይት የጉዞ ፕሮግራማችን ሁላችሁም ጋር ይመጣል። ላይክና ሰብስክራይብ ማድረግ እንዳትረሱ። የዛሬው ፕሮግራማችን በዚህ ተጠናቋል። በሚቀጥለው ሳምንት በተለየ ርዕስ እንገናኛለን። ቻው። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክና ሰብስክራይብ ያድርጉ። ቆንጆ ፕሮግራሞቻችን ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርትና አገልግሎታችን ለማስተዋወቅ በዚህ ስልክ ቁጥር ይደውሉ።